ሴቶች ሲሙላ ልጅቷ አይደለም እየተከራከራች ያለችው ከኔ ጋር ሆኑ ብለው ከሆኑ ለነሱ ምንም የገባኝ ነገር የለም። ሁለቱም ባልና ሁለቱም ፍቅር ማልሱን እየሰጣ ሰው የለም እኮ ዝም ብሎ ቢወጡ ሲጀመር እሷ ወደ ሚዲያ ከመጣች ወዲህ ማለት ነው ለሷ ትክክል የሚሆን መልስ የሚሰጥ ሰው አንድ የለም። አርጊዜ ያለው ላይ ከመጣች ወዲህ ማለት ነው እነሱ ላይ እንደፈለገች ነው የተራመደችው። ጀግና ናት። እሷም ጀግና ውሸት ቢሆናል ሁለት ቀን በኋላ እንዴት በነጻ ሃይሚ ራሱም እንዴት አወራችሁ? እውነቱም ይሁን ውሸቱም ይሁን እሷ እዛ ጋር ስራውን አስረግጣ ነው የሰራችው። ሰርታለች። ጀግና ምንም ማለት ደግሞ ውስጡንም አውቃለች። ውስጡንም ጭልስ አድርጋ አውቃለች። እንዴ ኧረ ተረጋጉ። አሰሙ ተረጋጉ። እንዴት ናችሁ? ደህና ናችሁ? በመጀመሪያ ስራ ስለሆነ ነው እንጂ ለሷ እንኳን 5-6 ሰው ይቅርና አንድ ሰው ይበቃታል። ሃይም ራሷ ትበቃታለች። ግን ስራ ስለሆነ ነው ያኔ ይሆናል አይደል? ትኩረት ለመሳብ የተፈለገ ነገር ነው። እሷ የሆነ የምትናገረው ነገሮች ምናምን ሰው ለመሳብ ይመስለኛል። እና ስራ ስለሆነ በቃ ተዋቸው። እሺ መጨረሻ እንዴት ነው የሚያለቀው? ነገር እሺ መጨረሻ ምን ብሎ ደግሞ አይደለችም ይሄን አልተሰሩ ነው። እሺ ስራ ነው ያላችሁ። እሺ መጨረሻ ምን ብሎ ያለ ስራ የለም። ዜና ነው አሁን መጨረሻ ምንም የሌለ ስራ ነው። ግን ጭምልቅልቅ ያለ ስራ ስለሆነ ነው ለኛ ነው። ሌላ ስራ የለም። አፍቅራለሁ ማመጣት ይሻላል። አሁን እኮ ልጅ ነው እዚህ መሀል ያለን። እንዴት ነው እንደዚህ መጫወት የሚጫወቱ? ምንድነው ተውለድ መጨረሻ እንዴት ነው የሚዘጋው? ታራሳችሁ ምን ሆናችሁ? ምንም የሚያናድድ ነገር እኮ የለውም። ስራ እየሰሩ ነው። በቃ ይስሩ። አይዋ እንደናንቺ በቃ እንደዚህ ብላችሁ ልጆቹ አበላሹ። ፈጣሪያችሁን አፈሩም እንዲህ ያለ ነገር የምታበረታቱ እናንተ ግን ወይ አዝብላ በቃ እነሱም በቃ ሌላዎች እንደ ሌሎቹ ነው የሚሆነው። ካላስ እኔ ዳሬ ተስፋ ቁልጭልም መውጣት ነው። አይ አለ በጣም ነው እንደምትወጪ። አንዴ ገብተሻል፣ መውጫ የለም። ማሬ ገብተሻል፣ ፈጣሪቱ ባህር ውስጥ ገብተሻል። ሲልኩራሱ ኧረ በስመ አብ ወልድ መንፈስ ቅዱስ። ሌላ ሰው የሚፈራው ነገር እኮ እዚህ ቤት ማንኳኳ ነው። አንድ የማትረዱ ነገር ማለት ነው እኛ ጠልተን ሳይሆን ሃይሚና በጣም ነው የምወዳቸው ወላሂ ብዬ ነው የምነግራችሁ ማለት ነው። ግን በተጨማለቀ ነገር ስማቸው እንዲነሳ አልፈልግም። በወረዴ ነገር ስማቸው እንዲነሳ አልፈልግም። በዲና ነገር መጥተው ኦዲየንስ ደግሞ ተጨማሪ ኦዲየንስ እንዲያገኙ ነው የምፈልገው ማለት ነው። ይሄን ማወቅ አለባችሁ። መውደድ ማለት እንደዚህ እንትን ብላችሁ ነው መጥፎ ነገር መልሳችሁ ማለት ነው። ይሄ የኛ ጀግና የኛ ጎበዝ በመጥፎ ነገር አይሰራም በእኔ ማለት ነው። በዚህ የተቆጣ ይቆጣ። አሁን በስራ ማስቆም የሚችለው ኦዲየንስ ነው። ስራ ነው የቀጥሉ ካልስ በቃ ልጆቹ ተበላሸ ማለት ነው። ሌላ ምዕራፍ ገባ ማለት ነው። እንደዚህ ስራ አንፈልግም ብሎ አለማየትና አለማስቆም ነው። ኮሜንት ምን እያሉ ነው? ሲወልዱ የሚያጠፋው ስራ ነው። ግን ስራ መሆኑ አልጠፋንም። የእንዲህ ያለ ስራ የለም ነው የተባላችሁት ማሮች። ማንም የጠፋ የለም። ግን መጨረሻ መቆማ የሌለ ስራ ነው እኮ መጨረሻ የሚቆጨው ስራ የሌለው እኮ። አሁን የኔ ልጅ ነው እሺ፣ የኔ ልጅ አንከባከብ ሰው ስንት ሰው እየተራከረ እንትን እያለ የሰራውን እንደ ባለፈው የልደቷ ጊዜ ማለት ነው። እውነት ለመናገር የተሳሳመው የልደቷ ጊዜ የዛለታ የዝታዋና ደፈርሰዋል እያመጣን ፖስት እናደርጋለን እያሉ ማልቆይ ሲሉ የነበረው ቪዲዮ ተቀማጭ ስለሆነ መቼም አይጠፋም። እንዲህ ያለ ጨምላቃ ስራ ማለት ነው። ለዛ ነው ተው የምንለው። በዲና ነገር ነው መምጣት ያለባቸው። እሺ ይሄም ስራም እንደዚህ ከሰሩት ትንሽ ያሳምናል ነበረ። የኔ አሁን እርግጠኛ አይደለም። ዲኤንኤ ትክክለኛ ዲኤንኤ ማድረግ ይፈልጋሉ። ሁለተኛ ዲኤንኤ ትክክል ከሆነ ይቀበላሉ። ምን እንደዚህ እየከራከሩ ከመጣ ቢሆን ኑሮ ኦዲየንሱም ስራ ነው እናግዝ ችግር የለም ያለን እናግዛል ነበረ። አሁን ልጁ የኔ ነው ብለ እየቀበሉ ያለ መጨረሻ እንዴት ነው የሚጨርሱ? እሺ ይዞ መሄድ ነው ልጁ። ሌላ ምን አለ? አራውስ ብላው ስንት ሰው እነሱ እንደዚህ አይደለም ብሎ እየከራከረው ግፍቱን አይ ጉዴ ፈጣሪ ሆይ ትዕግስት ብቻ ስጠኝ። የታወቀ ነገር ነው። የምንም እሷም ልጅ የላትም እሱም አይደለም።
የእሷም ልጅ አይደለም መሰለኝ ያለ ልጅቱ ማለት ነው እኮ እነሱ ውስጥ ነው እንጂ አሁን ነበር። ውሸት ነው ውሸት። ኦዲየንስ ጡት ማጥባት ብቻ ሳይሆን ጡት እኮ ብዙ ያጠባል ማለት ሳለ እንትን እያለቀሰች ህፃኗት ዝም ጠይብሽ። እንደዛ ከሆነ አንደኛ እውነት ይሄ ሪራ አድርገው ተሰሩት። እኛም ላይ ጥያቄ አለ። አንደኛ ዲኤንኤ ሲደረግ ቡታጅራ የለም፣ አንደኛ አዲስ አበባ ነው ተብሏል። እኛን እያሳዩ ዲኤንኤ ተሰጡ ባለፈው የመጣችው ልጅቷ እጅ ጥቁር አይደል? እንደ ዛሬ ነጭ ነች። ፈጣሪ ውዶቼ እንትናን እኮ ነው የአብርሽን አይታችሁታል። የአብርሽን እኮ ነው ገልብጠው ያመጡት። እኔ አይደል ዘይላችሁ ሜዛን የኔ ነው ብሎ ተቀብሎ እኮ የኔ ነው። በኋላ መጨረሻው ግን እንደሚሆን ታውቃላችሁ። በሰው እንዳያስፈራራ ልክ እንደ አብርሽ ማለት ነው። እና መጨረሻው እንዴት እንደሚሆን ታውቂያለሽ። አሁን እኮ ድጋሚ ትመረመራለች ማለት ነው ልጅቷ ማለት ነው። ግን አሁን አያስመረምሩም። ለምን? አሁን ካስመረመሩማ ያው ይቆማል፣ ሌላ እንትን አይሰሩም ማለት ነው። ግን ደግሞ ይሄዱበታል። ለምሳሌ ይከራከራሉ። ትሄዳለች አትሄድም፣ እናስመርምን አናስመረምርም። ሃይሜናት የምትጎዳው ሃይሜ ተጎዳች ነው የምትሰራው። ሰላም ሰላም፣ እንዴት ሆናችሁ? የጨረቃ ፋሚሊ ተላይ ፈታችሁ ያላችሁ? ሰላም የለም፣ ዝም ብለሽ ቀጣይ ማሪ ቀጣይ ተቅማጥ እየያዘኝ እኔ ዛሬ ቀን ሙሉ ተቅማጥ ነኝ ያለኝ በእውነት ረዲያ ምንም ተቅማጥ የለውም። ግን አሁን የጨረቃ ፋሚሊ ማለት ያለበት እንዴት ተማረ ሰውና ምሁር ናችሁ፣ ጎበዞ ናችሁ፣ ጠንካራ ናችሁ፣ ታውቃላችሁ። አላሁ አክበር አዛን እያለ ነው እናንተ ጋር። አዎ የሃይሚም አደራ፣ አዎ የሃይሚዬ ነገር አደራ ማርያምን። እኔ እሱ ብቻ ነው ያስፈራኝ። ቆይማ ልንገራችሁ። አሁን ዘዴው ምን መሰላችሁ? እሱ አሁን እንደገና ተመርመሪ ይላል ነው የተያየው አንድ ጊዜ። አሁን ሁላችሁም ማለት ያለባችሁ ያው እውነተኛ መቼም እንግዲህ እውነተኛ ወዲያ ወዲህ የማትሉ ሰዎች ካላችሁ በትክክለኛው ገዳፊ ከሆናችሁ እስከ መጨረሻው ድረስ ምን ማለት አለባችሁ መሰላችሁ? እንደገና አዲስ አበባ ይመርመር ነው በቃ ይሄ ነው። እና ስራ ከሆነ ደግሞ እንደ ስራ ስላልያዙት አሁን እኛ ዝም ብለን ይመርመር እንደገና ነው ማለት ያለበት። እኛ ስራ መሆኑን እኛ እኮ አውቀናል፣ ነቅተናል። ግን እንደ ልጅቷ ማልቀስና እንደ ልጅቷ ደግሞ እንደዛ መሆን ዛሬ ራሱ እኛ ራሱ እኮ ኃጢአት ገባን እህቶቼ፣ በእውነት ነው የምላችሁ። እኔ በተለይ ትልቅ ኃጢአት ውስጥ ነው የገባሁት። በጣም ሰውን የሌለብኝን አመልዬ ተይትባል እኮ እንትን እያልኩ ነው። እና ስለዚህ አሁን ያለብን እንደገና አዲስ አበባ ሀዲያ ትመርመር ነው። ይችን ብቻ ነው። ልጅቷንም እንዲያትሳደቡ እኔ አሁን ይችኛዋንም ልጅ እንትኗንም አልሳደቡ። ምክንያቱም እኔ አይምዬ ጋር ተገናኘች፣ አይምዬ ጋር ሽርክ ሆና እያወራች እያለች እኔ ምን አሳደበኝ? እንዲህ ባለቤቷ እያለች። ስለዚህ አትሳደቡ፣ ሴት ናችሁ። ነገ እኔ ላይ ቢመጣ እናንተ ላይ ቢመጣ ብላችሁ አስቡ። እስከዛሬ የተሳደቡ ነው። ፈጣሪ ይቅርም አለም አላለም የራሱ ጉዳይ፣ እንደፈለገ ይሁን። በሷ ልጅ እኔ ይቅር በለኝ አልልም። ተሰድብኳትም እንኳን ሰድብኳት እኔ ምንም አያገባኝም። ስለዚህ ቆይና አይሰድብን እንደዚህ ሲራ አንቀበልም ብለን ነው የና እየከራከረኝ ያለ። አዎ ስራ አንቀበልም ሳይሆን እንደገና ትመርመር በሉ። እናንተ ማብራችሁ አጨብጭቡ። ምርመራ ተባለች ነገሩ እኮ የተንዛዛ ያለው እኔ እኮ ሰላም አይሉም እኮ ፈጣሪ ወይ እንዴት ናችሁ? ደህና ነን አልሐምዱሊላህ። ዝም በሉ። መዓዛ ታውራ ዝም በሉ። ብላ ታውራ። አውሪ መዓዛ በእናትሽ አውሪ እስኪ። ያንቺን እንዴት ዋላችሁ? እንዴት ዋልሽ? እስኪ ዝም በሉ። መዓዛ ቡና እየጠጣን ያለ ጮጋር እየቃጠለ ማዛ ተቅማጥ የያዘኝ ነው። ዝም ብለሽ አውሪ የለም አቤ ይቅርታ። እኔ እኮ ሌላ ነገር ነው የሳቁት። እቺ ከኔ ጋር ያለችው እየረበሸች ናት። አንቺ አትረብሽኝ። እኔ ለነገሩ ማለት ነው ልንገራችሁ፣ ይሄ ግቢ ብሩኬና ፍፄ እሺ፣ አሁን ግቢ ውስጥ አንድ ላይ አይደለም በአንድ መኪና መጥቶ እዩና ሃይሚን እዛ አስቀምጦ ፍፄና ብሩኬ ቪዲዮ አልሰሩም።
አረ ይሄ ለእናንተ እንደውም አይገባችሁም እኮ አወቀናል። የና አንፈልግም ማዚ እንደዚህ ስራ አንፈልግም እኮ እንደዚህ አይነት ይሄ እነሱ እኮ የና መቼ ጠፍተናል። የና ስሩ ካለን ልጆቹ ይበላሻሉ። ምን እነሱ በውስጥ አንድ ሆኖ ለሚዲያ ናቸው ጡዝ ጡዝ የሚሉት እንጂ ይሄ ስራ ይቆም እንጂ ይሄ እንደዚህ ስራ አንቀበል እንደዚህ በሉ በቃ ይሄ ይቆም አያስፈልግም። እንደዚህ ስራ አያስፈልግም። አንድ የኦዲየንስ ስራ ስማችን እያጠፋ ነው። ሁለት ደግሞ የእናንተ ስም እያጠፋ ነው። ኦዲየንስ አሁን አንድ መሆን ነው አለበት። ስራ ቪዲዮ ይታዩ ዚጉ እንደዚህ ማለት ይቻላል። ከሁን በኋላ እንደዚህ ከመጣ አንድ ቤት ላይ ከፍተን ነው የምናየው። ቆይ ልንገራችሁ አሁን ማለት ነው እኛ ይሄ ስራ አይመጥንም በቃ አንፈልግም ብላችሁ ስቶሪ ላይ ሁላችሁም ጽፋችሁ በቃ ሼር ማድረግ ነው። ስቶሪ ስለሚያዩ አንቀበል እያለ ጽሁፍ አንድ ጎበዝ ነች ማዚ እኔም እንደዛ ነው በእውነት ምን ስራ በቃ ጽሁፍ ጻፈን። ቆይ አዳምጡ ማርያም ይሄ እኔ አሁን ቪዲዮ አይተን ጓደኛዬ ጋር ስቀን ነው የወጣ ነው። ይሄ ቪዲዮ ሲጀመር እዩና ሃይሚ እዛ ቁጭ ብሎ ባሏና ፍፄ እዛ ጋር ሰርቶ አውቆ ለምን መጣክ እንደዚህ በቃ ይሄ የሆነ እኔ አሁን እኔ አሁን ትምህርት ይሄ ያልጨረሰ ሰው የለም እዚህ ጋር ዜሮ ላይ የመቆመ ሰው የለም። ጠንቅቀን እናውቃለን። እነሱ ይቅርና አስተማሪ የራሱ እኛን አይሸውድም። ዶክተር ራሱ አይሸውድም። እኛ እናውቃለን። ሞኝ የለም። የአመዳሜ ቅመሞች ደግሞ በጠቅላላ አመዳሜ ሁሉም ነገር አስተምራለች። ከዲግሪ ከዲፕሎማ ይበልጣል የአመዳሜ ብልጥነቱ። ስለዚህ ተምረናል። አሁን እኛ ስቶሪ ላይ ይሄ ስራ ለኦዲየንስ አይመጥንም፣ አንፈልግም። የእናንተ ስማችሁ እየጠፋ ነው፣ እየጠፋ ነው ብላችሁ ስቶሪ ላይ ጽፋችሁ ሼር ማድረግ ነው እንጂ አንዱ መዘግዘግ አንዱ መሳደብ ይሄ አያስፈልግም። ይሄ ሲጀመር ልጅነት ነው። ስለዚህ ስቶሪ ሁሉንም አዳምጪኝ ጦርዬ አሁን እኔ የምላችሁ ማለት ነው እግዚአብሔር ነው የምላችሁ። እኔ ወዲያውኑ ፍፄና ብሩኬ እዛ ጋር ቆሞ ጠበቃ እኔ እንደሚሄድ ነው ብሩኬና ፍፄ እየሄዱት ጠበቃ። አሁን እኔ ምሳ ደረሰ ወይ ብዬ እንደሚሄድ ነው የሄዱት። ገባችሁ? ግቢው አንድ ሃይሚም ደግሞ በፍጹም ተናዳ አልሄደችም። ደግሞ መጨረሻ ፓርት ላይ ብሩኬ አንገቱን ሚስቱን እየፈለገ ነው። ስለዚህ እናንተ